አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 12 በዚች ቀን የከበረ መልአክ የመላእክት አለቃ የሚካኤል የበዓሉ መታሰቢያ ነው። በዚችም ቀን የፋርስ ንጉሥ ወደ ሆነ ወደ ሰናክሬም ሰራዊት እግዚአብሔር ላከው። ከሰናክሬም ሰራዊትም 185,000 አርበኞችን ወንዶችን ገደለ። ይህም እንዲህ ነው። ሰናክሬም ኢየሩሳሌምን በከበባት ጊዜ ሕዝቅያስንና ፈጣሪው እግዚአብሔርን እየዘለፈ ወደ ሕዝቅያስ መልእክተኞችን ላከ። እንዲህም አለ፣ እግዚአብሔር ያድናችኋል እያለ ሕዝቅያስን አያስታችሁ፣ ከእጅ የሚያድናችሁ ማን ነው? የይሁዳ ንጉሥ ሕዝቅያስም እጅግ አዘነ። ወገኖቹም ሀገሩ ኢየሩሳሌም ያድን ዘንድ ማቅ ለብሶ ወደ እግዚአብሔር ጸለየ። እግዚአብሔርም ልመናውን ተቀብሎ ወደ ፋርስ ንጉሥ ወደ ሰናክሬም ሰራዊት የመላእክት አለቃ ሚካኤልን ላከለት። ድንቅ ስራም ሰርቶ ኢየሩሳሌምና ይሁዳን ሰዎች ሁሉ አዳናቸው። ስለዚህም የከበረ መልአክ የመላእክት አለቃ የሚካኤል በዓል መታሰቢያ በዚህ ቀን እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ መልአክ አማላጅነት ይማረን፣ ረድኤቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህም ቀን ስርያቆስ ከሚባል ሀገር አባ ሆር በሰማዕትነት ሞተ። አባቱም አንጥረኛ ነበር፣ አንዲት እህትም ነበረችው። ጎልማሳም በሆነ ጊዜ ሰማዕት ይሆን ዘንድ ወደ ሀገረ ፈርማ ሄደ። በመኮንኑ ፊት ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ታላቅ ስቃይን አሰቃየው። ከስቃይም ድኖ ተነሳ። መኮንኑም በእጁ ላይ ጌታችን ያደረገውን ይህን ታምር አይቶ ከሚስቱና ከልጆቹ ጋር አመነ። በሌላ መኮንን እጅም ከሚስቱና ከልጆቹ ጋር በሰማዕትነት ሞተ። ቅዱስ አባ ሆርም ግን ወደ እንዴናው ላከው። በዚያም በየአይነቱን ስቃይ አሰቃዩት። በመንኮራኩሮችም አበራዩት፣ ዘቅዝቀው ሰቀሉት። በእሳትም በአጋሉት የብረት በትር ደበደቡት። መኮንኑም ከማሰቃየቱ የተነሳ በደከመ ጊዜ ራሱን በሰይፍ ይቆርጡት ዘንድ አዘዘ። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ሐምሌ 13 በዚች ቀን የሀገረ ቅፍጥ ኤጲስቆጶስ አባ ብንስንዴዎስ አረፈ። ዘአቅርብኩ ማሕሌተ ዘኪርያ አእላፈ እምለተጸምዱከ ዘልፈለለ ነብብ ተከዘኔቴ መጽሐፈን ተለሴከ እግዚኦ ጸሪቀ ምሉእ ተኮበ ለአቡ ብሉዓን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አድኅ ወመነኮሳት ሄራን ባርኮ ገይዘቲ መካን እስከ ረጌሌ ኩኑ ሕፃን ለዘጻፈ በክርታስ ወለዘጻፈውን ዘይደርስ ወለዘአንብቦ ለዘተርጎመ ለሐዲስ ወለሰምዐ ቃሎ በዘነፈስ ጸሎተሙ ማርያም አርቄተ ኩሉ እምባ ስሙር የማረኝ ኢየሱስ ክርስቶስ በቅዱሳን ስር ጠብቅን። በረከታቸውም ከኛ ጋር ትኖር። ኦ አምላክነ በከመ ንትቀበል ከመ አምሳነ አቡነ ዘበሰማያት